እንዴት ቆያችሁ? ዛሬ በትንሹ ስለ ከሲቪል ፕሮሲጀር መጽሐፍ ከሞጁል ላይ ቻፕተር ሲ ላይ አንድ ፖይንት እናያለን። ቶሎ ቶሎ ብዬ ለማሳየት ሞክራለሁ ቀለል ባለ መንገድ። ምንድነው እሱም በአንድ ክስ ውስጥ በፍትሐብሔር ማለት ነው። እንግዲህ በፍትሐብሔር ፓርቲዎች አሉ አይደለ? የክሱ ተካፋይ የሚሆኑ አሉ። ለምሳሌ ከሳሽ አለ፣ ከዛ ተከሳሽ አለ። ይሄ ደግሞ ወደ ይግባኝ ከሄዳችሁ እነዛ ራሳቸው ምንድነው የሚባሉት? ይግባኝ ባይ እና ከዛ ደግሞ መልስ ሰጪ አለ፣ አመልካችና መልስ ሰጪ። ሌሎች ፓርቲዎችም አሉ፣ ግን አሁን እዚህ ላይ የምናየው ስለ ፕሌንቲፍ እና ስለ ዲፌንዳንት ብቻ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩ ሲቪል ፕሮሲጀር ቻፕተር 3 ፓርቲስ ምናምን ይላል። እነዚህ ፕሌንቲፍ ያው መጀመሪያ ላይ ከሆነ ማለት ነው። ይግባኝ ላይ ከሆነ ደግሞ አፒላንት ኤንድ ሪስፖንዳንት ይባላሉ፣ አመልካችና መልስ ሰጪ። እና እነዚህ ተከሳሽና ከሳሽ ማንም ሰው ይችላል እንዴ? ማንም ሰው ከሳሽ መሆን ይችላል? ማንም ሰው ደግሞ ተከሳሽ ሆኖ ፍርድ ቤት መቅረብ ይችላል ወይ? ምንድናቸው ሪኳየርመንቶች፣ በህግ የተቀመጡ ሪኳየርመንቶች ምንድናቸው የሚለውን ነገር ብቻ ነው የምናየው። ስለዚህ እሱን ለማየት መጀመሪያ ያለው ነገር ምንድነው? ለሁሉም ተፈጻሚ ይሆናል፣ ለፕሌንቲፍም ለዲፌንዳንት ሁለቱም ማሟላት ያለባቸው ነገሮች በህግ የተቀመጠው ነገር ምንድነው? አክቹአሊ ማሟላት እንኳን አይባልም፣ ግን ህጉ የሚቀበለው ማለት ነው። የመጀመሪያው ካፓሲቲ ችሎታ ያላቸው መሆን አለባቸው። ከሳሽም ቢሆን ተከሳሽም ቢሆን በህግ ችሎታ ያላቸው መሆን አለባቸው። ስለዚህ ይሄ በኢንካፓብል ለምሳሌ አንዱ ከ18 ዓመት በታች አይደለ? ከ18 ዓመት በታች የሆነ ሰው ከሳሽም ተከሳሽም ሆነ ፍርድ ቤት ለመቅረብ ችሎታ የለውም ማለት ነው። አንዱ ፕሌንቲፍም ዲፌንዳንትም መሆን የሚችሉበት ሪኳየርመንት በህጉ የተቀመጠው ካፓሲቲ ነው። ያንን ሲቪል ፕሮሲጀር አርቲክል 33 ላይ አለ። ላንብብላችሁ። 33 ሳዋን ከሳሽ የመሆን ችሎታ የሚለው ውስጥ ለምሳሌ ከሳሽን ብናይ በህግ ችሎታ ያለው ማናቸውም ሰው ክስ ለማቅረብ ይችላል። ስለዚህ ምን እያለ ነው? በህግ ችሎታ ያለው ካፓሲቲ ሪኳየርመንት ነው ማለት ነው። ሌላ ከዚህ በፊት የተማራችሁት ሲቪል ኮድ ላይ ለምሳሌ ፕሪዛምፕሽን ኦፍ ካፓሲቲ አይደለ? ህግ ሁሉም ሰው ኬፓብል ብሎ ነው ፕሪዙም የሚያደርገው። ስለዚህ ኬፓብል አለመሆኑን ያኛው ወገን ማስረዳት መቻል አለበት ማለት ነው። ስለ ክላሲፊኬሽን ኦፍ ካፓሲቲ አይታችኋል። እሱንም ሪፌር አድርጉት። ሌላ እኔ ማንሳት የሚፈልገው ሪፕሬዘንቴሽን ነው። ስለዚህ እነዚህ በህግ ችሎታ የሌላቸው ሰዎች ከሳሽም ተከሳሽም ሆነው መቅረብ የማይችሉ ከሆነ ህጉ ያስቀመጠው ነገር ምንድነው? ሪፕሬዘንቴሽን። ያንን ከአርቲክል 34 ሳብቱ ላምብላችሁ። 34 ላይ ምን ይላል? የህግ ችሎታ የለውም የተባለው ሰው ሞግዚት ወይም እንደራሴ ያልተሾመለት እንደሆነ በፍትሐብሔር ህግ በተነገረው ድንጋጌ መሰረት እስኪሾምለት ድረስ ክርክር ወይም ክሱ ታግዶ ይቆያል። ወይም ሳቧንን ላንብብላችሁ። በህግ ችሎታ ያላቸው የተባሉ ሰዎች በሞግዚት ወይም በተሾመላቸው እንደራሴ ወይም አስተዳዳሪ ወይም ወኪል አማካኝነት ለመክሰስ ወይም ለመከሰስ ይችላል። ስለዚህ ኢንኬፓብል የሆኑት በእድሜም በሉት ይሄ በሌጋሊ በጁዲሻሊ ካፓሲቲ የተማራችሁት ነገሮች አሉ አይደለ? እነዛን በተመለከተ ስለዚህ መክሰስም መከሰስም የሚቻለው በምንድነው? ለነሱ በሪፕሬዘንቴሽን ነው። ያንን አርቲክል 34 አንድም ሁለትንም ሁለት ምንድነው የሚለው? እነሱ በውክልና በሪፕሬዘንቴሽን ሳይቀርቡ ክሱ እነሱ ጋር ቢመጣ ኦኬ እስኪሾም ድረስ ተወካይ እስኪመጣ ድረስ ክሱ ታግዶ እንደሚቆይ ነው ሳብቱ የሚናገር። ሳቧን ግን በግልጽ በዛ በሪፕሬዘንቴሽን እንደሚከሰሱና ተከሳሽም ከሳሽም ሊሆኑ እንደሚችሉ ያስቀምጣል። ሌላው ካፓሲቲ as one ground of preliminary objection ነው። ይሄን preliminary objection በተመለከተ የሰራሁት ቪዲዮ አለ፣ እሱ ላይ ማየት ትችላላችሁ። እሺ አሁን ወደ ፕሌንቲፍ እንምጣ። ካፓሲቲ ለሁለቱ ብለን አይደል ያየነው? ስለ ከሳሽም ተከሳሽም። አሁን ስለ ከሳሽ ነው። ስለዚህ ከሳሽ አንዱ ሪኳየርመንት ምንድነው? ካፓሲቲ ነው ያየነው ላይ፣ እሷን ያዟት። ሁለተኛው ቬስቲድ ኢንተረስት በክሱ የሚያገባው መሆን አለበት።
ከሳሽ። ማንም ሰው ተነስቶ እኔ ማውቀው ሰው ተጎድቷል ብሎ በሱ ክስ ማቅረብ አይችልም። በተከሳሹ ድርጊት አፌክት የተደረገ ወገን መሆን አለበት ከሳሽ ማለት ነው። አርቲክል 33 ሳብቱን እናንብብ በአማርኛው 33 ፍትሐ ብሔር ስነ ስርዓት ህግ ማለት ነው። ለክሱ መነሻው በሆነው ነገር ወይም ክሱ በተመሰረተው ሀብት ላይ ጥቅም ወይም መብት ያለው መሆኑ ካልተረጋገጠ በቀር ማናቸውም ሰው ክስ ማቅረብ አይፈቀድም። ስለዚህ አንድ ከሳሽ ክስ ማቅረብ የሚቻለው በዛ ለክሱ መነሻ በሆነው ነገር ወይም በተመሰረተው ክስ ሀብት ላይ ሀብት ሲሚል ለምሳሌ ንብረት ልትወስዱ ትችላላችሁ። ንብረቱ ላይ ምንም መብት ሳይኖረው መቶ ክስ ማቅረብ አይችልም። ስለዚህ ጥቅም ወይም መብት ያለው መሆኑ የተረጋገጠ ጥቅም ወይም መብት ያለው ሰው መሆን አለበት። ማንኛውም ሰው ክሱ ኋላ ውሳኔ ሲሰጥ የሚጠቀም ሰው ማንም መቶ ክስ ማቅረብ አይችልም። ስለዚህ ፕሌንቲፍን በተመለከተ አንደኛ ካፓሲቲ መኖር አለበት። ሁለተኛ ካፓሲቲ ከሌለ በሪፕሬዘንቴሽን ነው። ከዛ ደግሞ ቬስቲድ ኢንተረስት በእንግሊዝኛ ወይም ጥቅም ወይም መብት ያለው መሆን አለበት። በተመሰረተው ክስ ወይም ክሱ በተመሰረተው ንብረት ሀብት ላይ መብት ያለው ሰው መሆን አለበት። ያ ሲሆን ነው ክስ ማቅረብ የሚችለው። እሺ ይሄንን ህጉ ለምን አስቀመጠ የሚለውን እንመልከት። ዋይ የሚል ጥያቄ እዚህ ጋር አይደለ? ህጉ ለምንድን ነው ይሄንን ሪኳየርመንት ያስቀመጠው? እሱን በተመለከተ አንደኛ የሚመለከታቸው ሰዎች ብቻ መጥተው ክስ እንዲያቀርቡ ነው። ሌላው ይሄ ሁለት ክስ አቮይድ ለማድረግ ነው። ምክንያቱም መጀመሪያ ኢንተረስት የሌለው ሰው የመጥቶ ከሰሰ፣ ፍርድ ቤቱ በሆነ ምክንያት ሳቀዶ ውሳኔ ሰጠ፣ ኋላ ደግሞ ያገባኛል የሚለው ሪል ፐርሰኑ ማለት ነው መብት ያለው ሰው የመጣ ሁለት ክስ መጣ ማለት ነው። እንደዚህ አይነት ነገሮች እንዳይፈጠሩ አቮይድ ለማድረግ ነው። እንዴት ነው አንድ ሰው ሪል ፓርቲ መሆኑን ወይም በዛ ጥቅም ያለው ወይም መብት ያለው መሆኑን እንዴት ነው ዲተርማይን ልናደርግ የምንችለው? ምንድነው አንድ ሰው ክስ ሲያቀርብ ኮዝ ኦፍ አክሽን ያቀርባል አይደለ? እዛ ኮዝ ኦፍ አክሽኑ ላይ ነው እንግዲህ ዲፔንድ የሚሆነው በሚቀርበው ኬዝ ላይ ነው። ያ ኬዝ በኬዝ ሊታይ የሚችል ነገር ነው፣ ግን ሊስማች የሚከብድ ነገር አይደለም። ይሄን ካልን ምንድነው አሁን ለምሳሌ ቬስቲድ ኢንተረስት ሳይኖር አንድ ከሳሽ አንድ ሰው የዛ ጥቅም ወይ መብት ሳይኖረው ክስ ቢያቀርብ ምን ታደርጋለህ? ምንድነው ተከትሎ የሚመጣው ህጋዊ ውጤቱ ምንድነው የሚለውን እንመልከት። በአንደኛ ደረጃ ይሄ ቬስቲድ ኢንተረስት የለም ማለት አንደኛ የመጀመሪያ ደረጃ መቃወሚያ ነው። እንደ መጀመሪያ ደረጃ መቃወሚያ ተከሳሽ ማንሳት ይችላል። ይሄ ከሳሽ ምንም መብት የለውም፣ በቀረበው ክስ ላይ ምንም መብት የለውም የሚለውን እንደ መቃወሚያ ማንሳት ይችላል ተከሳሽ። ሌላው ግን ፍርድ ቤት ምን ያደርግ ይችላል? ሳብስቲቲዩት ማለት አሁን ለምሳሌ ሳብስቲቲዩት ማለት ሰው ሊተካ ይችላል፣ ሪል ፓርቲው ማለት ነው። ወይም የሚጨመር ሰው ካለ ሊጨምር ይችላል። ነገር ግን ሳብስቲቲዩሽን እና አዲሽን ሊሆን የሚችለው መቼ ነው? ከሳሹ ክሱን ያቀረበው በቅን ልቦና ከሆነ ብቻ ነው። በቅን ልቦና ሳያቅ ማለት ነው። ሳያቅ በቅን ልቦና መስሎት መብት ያለው መስሎት መብቱ የተነካ መስሎት በዛ ሀብት ላይ ወይም በዛ ንብረት ላይ በቀረበው ክሱ በቀረበው ሀብት ላይ መብት ያለው መስሎት በቅን ልቦና አቅርቦ ከሆነ ነገር ግን ዴሊብሬትሊ ይጠቀማለሁ ብሎ ሆን ብሎ ቅን ልቦና ሳይኖረው እንደዛ አይነት ነገር አድርጎ ከሆነ ክሱን ዲስሚስ ነው የሚያደርገው ፍርድ ቤቱ። ክሱን ይዘጋዋል። ኢቭን ያንን ክስ ያቀረበው ሰውዬ ላይ ቅጣት ይጥላል። ይሄ ብቻ አይደለም፣ በወንጀል ህግም ተጠያቂ ሊሆን ይችላል። ዴሊብሬትሊ ሆን ብሎ አድርጎ ከሆነ ማለት ነው። ይሄ ነው ኢፌክቱ። ስለዚህ ማን ነው ይሄ ሰውዬ ይሄ ከሳሽ ኢንተረስት የለውም የሚለው መብት የለውም የሚለው ማንሳት የሚችለው? አንደኛ ዲፌንዳንት ማንሳት ይችላል። ፍርድ ቤቱ በራሱ ፍቃድ ሊያነሳ ይችላል የሚለው ነገር። ሌላው ለምሳሌ what if it fails ይላል ማለት
አሁን አንዱ ዲፌንዳንት ነው አይደለም ማንሳት ያለበት። ዲፌንዳንቱ ቬስቲድ ኢንተረስቱ ነው የሰውየውን የለውም የሚለውን ነገር ሳያነሳ ክሱ ቀጠለ። መጨረሻ ላይ ፍርድ ቤት ውሳኔ ሰጠ ምናምን። ከዛ ሪል ፓርቲው መጣና እኔ እኮ ነኝ። አሁን የመጀመሪያው ኢንተረስት ሳይኖረው ከሶ ውሳኔ አገኘ። አሁን ሁለተኛው ፓርቲ ሪል ፓርቲው መጣ። ሪል ፓርቲው ከመጣ ምንድነው የሚደረገው? አሁን ተከሳሹ ፍርድ ቤቱ የወሰነው ለምሳሌ ገንዘብ ነው እንበል፣ ገንዘብ ካሳ ክፈል ብሎ ወሰነበት። ካሳውን ከፈለ። የከፈለው ግን ለሪል ፓርቲው አይደለም። ያንን ሳይቃወም መጀመሪያ አልፎ ምናምን ነው ይሄ ነገር የሆነው። ይሄ በሆነበት አንደኛ ሪል ፓርቲው መጥቶ ክስ ሲመሰርት ዲፌንዳንቱ አሁን መቃወም አይችልም። ምክንያቱም ሰውየው ምን አለው? ቬስቲድ ኢንተረስት አለ። ሪል ፓርቲው እሱ ነው። ሰከንድ ሲዩቱን ሁለተኛ ክሱን መቃወም አይችልም። አንድ ያለው አማራጭ ያለው ሪሚዲ ምንድነው? የመጀመሪያውን ሰውዬ ቬስቲድ ኢንተረስት ሳይኖረው ከሶ የተጠቀመውን ሰውዬ ያለ አግባብ በልጽገሃል በሚል ሌላ ክስ መስርቶበት ያንን ገንዘብ ማስመለስ ነው ያለው ነገር። ስለዚህ ፕሌንቲፍን በዚህ መልኩ እናያለን ማለት ነው። ፕሌንቲፍን በተመለከተ አንደኛው ሪኳየርመንት ችሎታ ያለው መሆን አለበት፣ ካፓሲቲ። ሁለተኛ ቬስቲድ ኢንተረስት መብት ጥቅም ያለው መሆን አለበት። ይህ ቬስቲድ ኢንተረስትን በተመለከተ ግን ቬስቲድ ኢንተረስት ሳይኖረው ለከሰሰ ወገን አንደኛ ተከሳሽ እንደ መቃወሚያ ያነሳል። ፍርድ ቤት ደግሞ ሰብስቲቱቱን አድ ያደርጋል። በቅን ልቦና ከሆነ ዲስሚስ ኢምፖዝ ፔናልቲ ምናምን ያደርጋል። በተንኮል አድርጎ ከሆነ ከዛ ደግሞ ሳያነሳ ቬስቲድ ኢንተረስት አለመኖሩን ሳያነሳ ቀርቶት ውሳኔ ከተሰጠ ሁለተኛ የሚቀርበውን ሪል ፓርቲ የሚያቀርበውን ክስ መቃወም አይችልም። ያለ አግባብ መበልጸግ በሚለው የቀደመውን ከሶ በሱ ያገኛል ማለት ነው። ዲፌንዳንትን ጋር ስንመጣ ግን እንደዚህ ሰፋ ያለ ነገር የለም። ጀነራል ሪኳየርመንቱ ለሁለቱ ምንድነው? ካፓሲቲ። ዲፌንዳንትም ቢሆን ኬፓብል መሆን አለበት። ኬፓብል በህግ ችሎታ ያለው መሆን አለበት። የኢንኬፓብል ፐርሰን ሪፕሬዘንቴሽን እንዳትረሱ። በሪፕሬዘንቴሽን ይቻላል። ሌላው ሪስፖንሲብል ሊያብል መሆን አለበት። ዝም ብሎ ተጠያቂ የማይሆን ሰው አምጥተህ አትከስም አይደለ? አሁን ሲቪል ፕሮሲጀር 33(3)ን እናንብብ እስቲ። ይሄው 33(3) ከሳሽ ከተከሳሽ ላይ የሚጠይቀውን ጥቅም ወይም መብት በማረጋገጥ አቤቱታ ካላቀረበ በቀር በማናቸውም ሰው ላይ ክስ ሊያቀርብ አይችልም። የሚጠይቀውን ጥቅም ወይም መብት ማረጋገጥ አለበት፣ ማሳየት አለበት። ያ በሌለበት ሰውየውን ተጠያቂ ልታደርገው አትችልም። እዚህ ዲፌንዳንትም ቢሆን ሊያብል የሆነ ፐርሰን መሆን አለበት፣ የሚጠየቅ ሰው መሆን አለበት የሚለው ነው። ስለዚህ ሪኳየርመንቶቹ ነው የፓርቲን ዛሬ ያየነው። ኔክስት ሞጁሉ ላይ ያለውን ቀጠለው። ለምሳሌ ስለ ሪፕሬዘንቴሽን አለ። እሷንም ሪፕሬዘንቴሽን ማለት ነው ጆይንደር ኦፍ ፓርቲስ፣ ጆይንደር ኦፍ ኮዝ ኦፍ አክሽን፣ ስለ ኢንተርቬንሽን ጣልቃ ገብነት የመሳሰሉትንም እንደዚህ ባጭር ቪዲዮ ይዤ እቀርባለሁ። የዛሬን በዚህ እንጨርሳለን። ቴንኪው።